የአብይ አህመድ መንግስት እንደ አርሲ ሁሉ ሌሎች ልቂቶችንም በተለያዩ አካባቢዎች እያዘጋጀ ነው ሲል ጦሩ ገለጸ። በጸረ ብልጽግና ኃይሎች መካከል እየተፈጠረ ያለውን መቀራረብ ለማጥፋት ንጹሃንን መጠቀሚያ የማድረግ እርምጃም ብሎታል። በሌላ በኩል ጀነራሉ ከነ አቡነ ሳውሪዎስ ጋር በጭፍጭፋው ዙሪያ ተወያዩ ያለው የሽመልስ አብዲሳ መንግስት ገዳዩ ሸኔ ነው ባለማግስት አሁን ደግሞ አጣሪ አካል ወደ ስፍራው ልክ ያለው ሲል አሳውቋል። ዝርዝሩን ይዘናል። በትግራይ ጉዳይ ላይ የሁለቱ ጀነራሎች ንግግር መነጋገሪያ ሆኗል። ጀነራል ወልደ ጊዮርጊስ ተክላይ ህዝባችንን ለማጥፋት የሚሰሩ ተላላኪዎች ከነላኪዎቻቸው ይወገዳሉ ሲሉ አስጠንቅቀዋል። ጀነራል ሳሞራ የኑስ ደግሞ የአብይ አህመድ መንግስትን አድንቀው የእምቢ በሉ ጥሪን አስተላልፈዋል። ሰሙታላቸው። ፊልድ ማርሻል ብርሃኑ ጁላ የፈጠረችው ግብጽ ናት ያሉት ግንባር የጸረ አብይ አህመድ እንቅስቃሴውን ለመቀላቀል በመርህ ደረጃ መስማማቱን አሳወቀ። የግንባሩ መሪ ትግላችን በጦር መሳሪያም በሰላማዊ መንገድ የሚሆናል ሲሉ መግለጻቸውም ተዘግቧል። ሌላኛው መረጃችን ነው። የኢትዮጵያ ጎረቤት በሆነችው ሶማሊያ ርዕሰ መዲና የሚደረገው በከባድ መሳሪያ ጭምር የታገዘ የተኩስ ልውውጥ እንደቀጠለ ነው። አሜሪካ በሞቃዲሾ የተወሰኑ ያሉ እርምጃዎችን ለሶማሊያ የወደፊት እጣ ፈንታ ወሳኝ ናቸው ስትል አስጠንቅቃለች። ዝርዝሩን ይዘናል። ሄዝቦላ በሊባኖስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት አልቀበልም አለ። በአሜሪካ አሸማጋይነት የተደረሰ ይህንን የተኩስ አቁም ስምምነትንም ሽንፈት ሲል አጣጥሎታል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በትግራይ ጉዳይ ሁለቱ ጀነራሎች ያደረጉት ንግግር መነጋገሪያ ሆኗል። ጀነራል ወልደ ጊዮርጊስ ተክላይ ህዝባችንን ለማጥፋት የሚሰሩ ተላላኪዎች ከነላኪዎቻቸው ይወገዳሉ ሲሉ አስጠንቅቀዋል። ጀነራል ሳሞራ የኑስ ደግሞ የአብይ አህመድን መንግስት አድንቀው የእምቢ በሉ ጥሪን አስተላልፈዋል። ትግራይ ባለፉት ዓመታት በቀጥተኛና ስልታዊ በሆነው ጦርነቶች ውስጥ ስታልፍ ውግንናቸውን ከ4 ኪሎ አገዛዝ ሰዎች ጋር አድርገው የተስተዋሉት የቀድሞ ኢታማጆር ሹም ጀነራል ሳሞራ የኑስ የሚያቀርቡት አስተያየት አሁንም እንደቀጠለ ነው። እኒህ የቀድሞ የጦር አዛዥ ከሳምንታት በፊት በትግራይ አሁን ስልጣኑን የተቆጣጠሩ ኃይሎች እንቅስቃሴያቸው የትግራይ ነባራዊ ሁኔታ ከተረጋጋ እንጠየቃለን በሚል እንጂ ጦርነት የማድረግ አቅም የላቸውም እያሉ ሲገልጿቸውም ተሰምተው ነበር። ነገር ግን አሁን ደግሞ በብልጽግናው ልሳናት ዳግም ቀርበው እነዚህኑ አካላትን ለጦርነት እየተዘጋጁ ነው በማለት ከሰዋቸዋል። የቀድሞውን መንግስት የመመለስ ውሳኔያቸውን የ100 ሰዎች ውሳኔ ነው ሲሉ አጣጥለውት የነበሩት ሳሞራ አሁን በትግራይ ክልል የተቋቋመው ጊዜያዊ አስተዳደርን አፍርሶ የራስን አስተዳደር አዋቀርኩ የሚለው አካሄድን የተቃወሙም ሲሆን ድርጊቱንም ፍጹም ህገወጥና እውቅና የሌለው ብለውታል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ ነው ሲሉ ይናገሩና ይህን ስልጣን የሚፈልጉት ደግሞ ከተጠያቂነት ለማምለጥ እንደሆነ አስረድተዋል። የፌዴራል መንግስቱን አካሄድን ሲያደንቁም ተሰምተዋል። ጀነራሉ በብስለትና በብልሃት እየተመራ ነው እያሉ ምስጋና የሚያቀርቡት መላ ትግራይን ከነዳጅ 140 ሺህ የክልሉን መንግስት ሰራተኞችን ከደሞዝ በርካታ ተጋሩን ከመድኃኒትና ከካሽ ገንዘብ የመከልከል የአመራር ጥበብን ነው የሚል ጥያቄ እዚህ ጋር መነሳቱ አይቀርም። ጀነራሉ እናመሰግናለን የሚሉት ወደ ትግራይ ድንበር በርካታ ሰራዊቱን አስጠግቶ ምሽግም ቆፍሮ ነገር ግን የአማራ ጽንፈኛ ወደ ትግራይ እንዳይዘምት ከኋላ ወጋኝ ሲል በምስጢር ሳይሆን በአደባባይ የሚገልጽ አገዛዝን መሆኑን ነው ሳሞራ በጥበብ ነው ትግራይን የያዘው የሚሉት። የክልሉ ሉዓላዊ ግዛቶች በውጭ ጦር ጭምር አስይዞ 1 ሚሊዮን አካባቢ ተፈናቃይንም በየመጠለያው አቆይቶ እነዚህን መሰረታዊ የትግራይ ጥያቄዎችን እንዳይመልስ ያደረጉኝ መቀለ ያሉ 10ና 15 ሰዎች ናቸው የሚል ፕሮፓጋንዳን የሚያስነግር ስርዓትንም ነው። የሆነው ሆኖ ጀነራል ሳሞራ አሁን በትግራይ ወታደራዊ አፈሳ አለ ይሉና ድርጊቱ ከሻቢያ የድሮ የትግል ስትራቴጂ የተቀዳ ነው። ሻቢያ ኢትዮጵያን የማተራመስ ስትራቴጂውን አልቀየረም በማለትም አብራርተዋል። የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ቅስቀሳን ለወጣቶች አፈሳ እየተጠቀሙበት እንደሚገኙና በአንጻሩ የፌዴራል መንግስት ግን ጉዳዩን በጦርነት ለመፍታት ፍላጎት የለውም ሲሉም በየትኛው የመንግስት ኃላፊነታቸው እንደሆነ ግልጽ ባይሆንም ተናግረዋል። የጦር ጀቶች በመቀለ ሰማይ በየሳምንቱ የሚያንዣብቡት በአዋሳኝ ስፍራዎች ሰራዊት የማስፈር ስራዎች የሚከናወኑት ከቲዲኤፍ የወጡ ተጋሩን በማስታጠቅ ከወንድሞቻቸው ጋር እንዲታኮሱ የሚደረጉት ዓለም አቀፉ ማህበረሰብ ፖለቲካዊ ውይይት እንዲጀመር ያቀረበው ጥያቄንም ገለል የተደረገበት መንገድ እንዴት ችግሩን በሰላም የመፍታት የብልጽግና አካሄድ እንደሆነ የሚያውቁት ግን ራሳቸው ሳሞራ የኑስ ብቻ ይሆናሉ። ከዛም የትግራይ ወጣቶች እምቢ ማለት አለባቸው በሚል ጥሪ አቅርበዋል። ይህ በእንዲህ እንዳለ ሌላኛው ጀነራል ወልደ ጊዮርጊስ ተክላይ ሸሪፎ ደግሞ የማስጠንቀቂያ መልእክት ሲያስተላልፉ ተደምጠዋል። ከትግራይ ሰራዊት አመራሮች መካከል አንዱ የሆኑት እኒህ
አዛዥ ባንዳዎች ያሏቸውን ግን በስም ያልጠቀሷቸውን አካላትን እየከሰሱ የትግራይን አንድነት ለመበተን ጥረዋል ብለዋል። ነገር ግን እነዚህ ህዝባቸውን ትተው ከአብይ አህመድ ጋር እየሰሩ ነው ያሏቸውን አካላት ስርዓቱ ሲወገድ እነርሱም ይወገዳሉ ብለዋል። የትግራይ ህዝብ ይኖራል። በእርግጥ እነርሱ አንድነታችንን ሊሸረሽሩ አስበው ነበር። እነዚህ ሰዎች 2 ወይም 3 ጊዜ ለህዝብ የታገሉ ነበሩ። ነገር ግን ትግራይ ከኔ ውጭ ገደል ትግባ ብለው ዛሬ የሰሩ ናቸው። ትውልድ ግን ቀጣይ ነው። ጊዜ ያልፋል። አሁን ብቻችንን እንዳልሆንን መታወቅ አለበት። ተደናግረው የሄዱ ተጋሪዎችም ይመለሳሉ። ከዛ ውጭ ግን እንኳን ባንዳዎችን የላኳቸውንም በህዝባችን ከመጡ እናጠፋቸዋለን የሚል ንግግርም ሲያደርጉ ነው የተሰሙት። ይህ በእንዲህ እንዳለ የአብይ አህመድ መንግስት እንደ አርሲ ሁሉ ሌሎች እልቂቶችንም እያዘጋጀ ነው ሲል ጦሩ ገለጸ። በሌላ በኩል ጀነራሉ ከነ አቡነ ሳውሪዎስ ጋር በጭፍጨፋው ዙሪያ ተወያዩ ያለው የሽመልስ አብዲሳ መንግስት ገዳዩን ሸኔ ሲል በገለጸ ማግስት አሁን ደግሞ አጣሪ አካል ወደ ስፍራው ልክ ያለው ብሏል። በምስራቅ አርሲ በአሰኮ፣ በሸርካ፣ በሆንቆሎና ዋቤል ወረዳዎች የተከሰተውን ጥቃት በተመለከተ ከሰሞኑ የቀረቡት የግድያና ውድመት ሪፖርቶች ቁጥር መሬት ላይ ካለው ጋር ፍጹም የተራራቀ ነው የሚሉ አንድ የአካባቢው ነዋሪም 13 ሰዎች ተገድለዋል በሚል መነገሩን እንደሰሙም ጠቅሰው ነገር ግን ይህ በአንድ አካባቢ ብቻ የደረሰ በጥቅሉ ግን በበርካታ ሰው ህይወት የጠፋበት እንደሆነም አመላክቷል። ከሰሞኑ በአርሲ የተፈጸመው ጭፍጨፋ እንደ አዲስ መነጋገሪያ ይሁን እንጂ በአካባቢው ምን በሌሎች ስፍራዎች ድርጊቱ ባለፉት ዓመታት የተለመደና የተደጋገመ ነውና አሁንም እንደሚቀጥል ለመገመት የሚያዳግት አይደለም። የአቶ ሽመልስ አብዲሳ አስተዳደር በየትኛው የምርመራ ውጤትና ፍጥነት እንደሆነ ባልታወቀ መንገድ ጥቃቱን የፈጸመው በሚል የከሰሰው የኦሮሞ ነጻነት ጦር ሲሆን ጦሩ ደግሞ ይህንን አስተባብሎ የአብይ አህመድ አገዛዝ ሌሎች ተመሳሳይ ጭፍጨፋዎችንም አዘጋጅቷል ብለዋል። የጦር አዛዥ አማካሪ ጅሬኛ አያና በምርጫው ሰሞን ያደረስንበትን ጥቃት ተከትሎ ያስቆጥቶታል። መሸነፉን ለመደበቅም እንዲሁ እኛን ከህዝቡ ለመነጠል በሚል ይህን ጭፍጨፋ በማህበረሰቡ መካከል በመቀስቀስ አስፈጽሟል። አሁንም ባገኘናቸው የውስጥ መረጃዎች መሰረት እነርሱ መንገድ ዘግተው እንዲህ ሲያዋርዱን ቆይተዋል። እኛም እንዲህ ያለ ነገር በስማቸው እያስፈጸምን በህዝቡ እናስወግዛቸዋለን ብለው ተዘጋጅተዋል። ሌላ ቦታም እያቀዱ እንደሆነ መረጃዎች አሉን ብለዋል። ኦላ ጥቃቱን ተከትሎ እየመረመረ ስለመሆኑ መግለጹ የሚታወስ ሲሆን አሁን ይህንን ሪፖርቱን አሳውቋል። ባለፉት በርካታ ዓመታት በአርሲ አሳኮ አካባቢን ጨምሮ የአብይ አህመድ የካድሬ ኔትወርክ በማህበረሰቡ መካከል ክፍፍልን ለመፍጠር ሲሰራ ቆይቷል የሚለው ጦሩ ኦሮሞዎችን በአማራዎች ላይ፣ ሙስሊሞችን ደግሞ በክርስቲያኖች ላይ ለማነሳሳት ያልተፈነቀለ ድንጋይ አልነበረም። በኦሮሞ ህዝብ ውስጥ እንኳን ክርስቲያን ቱለማ ኦሮሞን በሙስሊም ኦሮሞ ወንድሞች ላይ ለማስነሳት ጥረዋል ይላል መግለጫው። ባሳለፍነው ሰኞም የኦሮሞ ነጻነት ጦር ኃይሎች በመላ ኦሮሚያ የጣሉትን እገዳ ለማስፈጸም ሲንቀሳቀሱ የአብይ አህመድ ካድሬዎች ችግር እድሉን ተጠቅመውበታል ያለው ጦሩ ለአመታት የነዙትን የጎሳና ሃይማኖት ቅስቀሳ በመጠቀም በአካባቢው ያሉ ያገዛዙ ባለስልጣናት የማህበረሰብ ግጭትን አቀጣጥለዋል። ከዛም የተነሳ የንጹሃን ህይወት በከንቱ እንዲጠፋ ሆኗል። ይህ ደግሞ የአብይ አህመድ መንግስት የከረመ ተግባር ነው ባይ ነው የነጻነት ጦሩ። አክሎም ዛሬ በመላ ሀገሪቱ ያሉ ተቃዋሚ ኃይሎች የጎንዮሽ ግጭቶችን ውድቅ ማድረጋቸው ብቻ በአብይ አህመድ አገዛዝ ላይ ምን አይነት የተቀናጀ እርምጃ ሳይወሰድ በተፈጠሩ መቀራረቦች ስጋት የወደቀው ይህ ስርዓት ህዝቦችን ለመከፋፈል ቢጥርም የሚከፋፍልበትን ምክንያት ግን እያጣ መጥቷል ይሏል። የሽመልስ አብዲሳ አስተዳደር እንኳን የአሁኑን የኦሮሞ አባገዳዎችንም ገድሎ ኦላ ላይ ያላከከ ስብስብ ነው የሚለው ጦሩ አሁን ደግሞ ምርጫችንን ለማደናቀፍ የተሰማሩ ኃይሎች ቤተ ክርስቲያንን ኢላማ አደረጉ በማለት ለአብያተ ክርስቲያናት የምርጫ ማጭበርበሪያ ቦታዎች የሆኑ አስመስሎ ተሳልቋል ሲልም አትቷል። የአብይ አህመድ የወትሮ እቅዱ ኦላን ከስምምነቱ እቅዱ በጫካ በማስቀመጥ ከአማራ ኃይሎች ጋር ለገባበት ቅራኔ እንደ መጠቀም ማድረግ ነበር የሚለው ኦላ በእኛ በኩል ምንም እንኳን ከአማራ ፖለቲካ ኃይሎች ጋር ልዩነቶች ቢኖሩንም ነገር ግን አማሮችን እየገደለ ተወቃሽ ኦሮሞችን እየገደለ ተወቃሽ አማራዎችን እንዲያደርግ መፍቀድ እንደሌለብን እናምናለን ብሏል። አሁን ያ ዘመን አልፏል። ለወደፊቱም እንዳይሳካ በትጋት እንሰራለን። የፖለቲካ ልዩነቶች ምንም ይሁን ምን ሁላችንም በሰው ልጆች ህይወት ክቡርነትና ልዕልና ላይ የጋራ ስምምነት አለን ይላል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅ የሆኑት አቡነ ሳውሪዎስ ከሽመልስ አብዲሳ አስተዳደር ሹም ጀነራል ድሪባ መኮንንና ሌሎችም የክልሉ ብልጽግና አባላት ጋር በብልጽግና ጽህፈት ቤት መነጋገራቸውን ገልጸዋል። ከ7 ወራት በፊት በተመሳሳይ በአርሲ ከ25 በላይ ሰዎች ተገድለው ከፍ ያለ ውድመትም ሲያጋጥም ከአራርሳ በርዳሳ ጋር መምከራቸውንም አጣሪ ኃይል መላካቸውንም ወዘተ እነዚሁ የቤተ ክርስቲያኒቱ አባቶች ገልጸው እንደነበርም ይታወሳል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር የምመለስ ይሆናል። እስከዚያው መልካም ቆይታ